ሁላችሁም ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ። በቃ ኮፒ ብላችሁ ታውት ነፃነት ወርቅኔ ዳግም እንደተነሳ ብዙዎች እየተናገሩ አሉ። ግለሰቡ ቅዱስ መጻሕፍትን በመቅደድ ብስኩት ጠቅሎ ሲሸጥ መገኘቱን የከተማ ፖሊስ ያሳወቀ ሲሆን ጋይስ የቤተሰብ ጨዋታ ተተኪ ተገኝቷል በነፃነት ቦታ። ብዙዎች ኤአይ ነው ብለው እስከነጋገሩ ድረስ ነፃነትን የሚመስል ሰው መገኘቱ በብዙዎች ዘንድ ግርምትን ፈጥሯል። የቤተሰብ ጨዋታ የሚያስቀጥል ሰው ማን ነው? ከዶክተር ወዳጅኔ ጋር እጅግ በጣም አነጋጋሪ የሆነ ነገር እየተሰማ አለ። እውነት ይሁን ወይስ ውሸት በዚህ ቪዲዮ ማጋራችሁ ነው የሚሆነው። በፕራንክ ስም በኢትዮጵያ ውስጥ በተለይ በሴቶች ላይ እየደረሰ ያለ ስድብና ዛቻ እጅግ በጣም አሳዛኝ ነገሮች። ሰላም እንደምን ቆያችሁ? ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እባካችሁ ይሄንን ቪዲዮ ሰው ሁሉ እንዲመለከትና እኛንም ለመደገፍ ለጓደኞቻችሁ ሼር በማድረግ ላይክ ቪዲዮን አድርጋችሁ ቤቱን ሳብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃችኋለሁ። ጋይስ አርቲስት ነፃነት ወርቅኔን የሚተካ የኢቢኤስ የቤተሰብ ጨዋታን የሚያስቀጥል ሰው ተገኘ ብላችሁ ምን ይሰማችኋል? ብዙዎቻችሁ አንድን ሰው ጠብቃችኋል። ግን ዛሬ ማሳያችሁ እጅግ የሚያስደነግጥና ክው የሚያስብል አንድ ነገር እየተሰማለ ምንድነው? ሁላችሁም ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ መዋኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አለን እዚህ 40 ሺህ ሊትር ታቀር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ ማን ነው ትዋኛላችሁ። እማቸምትን እናለማምዳለን። ስፔሻሊ ቺኮች በጣም ብዙ ሶሻል ሚዲያ በዚህ ሰዓት እየተቀባበለው አለ ይሄ ጉዳይና ብዙዎች በቃ ነፃነት ራሱ ተገኝቷል እያሉ አሉ። እስኪ እናንተን ሐሳብ እሰማለሁ። ሁላችሁም እዚህ ጋር ኮሜንት ማድረግ ትችላላችሁ። ግን እኔ ልቤ ቀጥ ነው ያለው። አንዳንድ ሰዎች ሲናገሩ እንደሰማሁኝ ደንግጠዋል። ከምር ከሚባለው በላይ ከአክት ብትሉ አክት ነፃነትን የሚመስል ንግግሩ፣ ድምፁ፣ እያንዳንዱ የሚያደርጋቸው ነገሮች ነፃነት ወርቅኔ ፊቱ ብትመለከቱ በቃ ኮፒ ብላችሁ ታውት ነፃነት ወርቅኔ ዳግም እንደተነሳ ብዙዎች እየተናገሩ አሉ። እናም ደግሞ ከዚህ ጋር ተያይዞ የቤተሰብ ጨዋታ መቀጠል ያለበት በዚህ ሰው ነው። በሶሻል ሚዲያ የሚሉ ድምጾች ተበራክተዋል። በጣም አነጋግሯል ብዙ ህዝብን ማለት ነው። ለማንኛውም ይሄ ሰው የቤተሰብ ጨዋታ የሚያስቀጥል ሆኖ እንድመረጥ እናንተ ሪኮመንድ ታደርጋላችሁ። የእናንተ ሐሳብ ምንድነው? በእውነት ትልቁ የገረመኝ ነገር እንደሌሎቹ መድረክ አልተሰጠውም ታውቃላችሁ። ግን በዚህ በራሱ እድሎችን ተጠቅሞ በሶሻል ሚዲያ የብዙ ህዝብን ልብ ቀጥ የሚያደርግ ፕሮግራም በራሱ ማቅረብ ችሎ ብዙዎች ልባቸው እሱ ቀጣይ የቤተሰብ ጨዋታ መሪ እንዲሆን የራሳቸውን ሐሳብ እየሰጠዋሉ። እናንተ ምን ትላላችሁ? ግን እኔ ይሄንን ሰው ከማግኘቴ በፊት የኔ የቤተሰብ ጨዋታ የሚያስቀጥል ሰው ብዬ የመረጥኩት ሰው ማን እንደሆነ ታውቃላችሁ? ተመልከቱት። እኔ ኮሜዲያን ያሲር ረዲ እባላለሁ። ገና ጀማሪ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ መድረክ መሪ ነኝ። ሉኬም ቡኬም ገና አልተረጋገጠም። ከኋላ ግምገማ ላይ ነው ያለሁት። ሊቀጥል ሊባረር ምንም ማቀው ነገር የለም። ግን እናንተ ሞራል ከሰጣችሁን አለንበት። ስለ ያሲር እኔ ለመናገር ልቤ በጣም የእውነት ይደክመዋል። እጅግ በጣም የስቃይ ህይወትን አሳልፈዋል። ሶሻል ሚዲያ ላይ ሁላችንም እናውቃለን በሚሰራቸው ስራዎች። ግን ከስራዎቹ ጎን ለጎን ያሳለፋቸው የመከራ ጊዜያት በጣም አስቸጋሪ እንደነበሩ እናውቃለን። እንግዲህ ባለፈው ጊዜ ኢቢኤስ 3 ሰዎችን አቅርቦ እንደነበረ ከሱ ጋር 2 ሰዎችን አቅርቦ እንደነበረ ታውቃላችሁ። ታዲያ ያሲር ያቀረበው ነገር በጣም ብዙዎችን ያሳመነ ቆንጆ ነገር ነበር እና እናንተ ካበረታታችሁ እንችላለን እያለ በጣም ቆንጆ ነገርን አቅርቧል። ሙሉ ቪዲዮን ለማየት ጥረት አድርጋለሁ። ዋው የሆነ አሜዚንግ የሆነ ስራ ማቅረብ ችሏል። ከዚህ ጋር ተያይዞ ብዙዎች እናበረታታው። ይሄ ፈተና ለሱ ከባድ ነው። እውነቱን ለመናገር እኔ ያሲር ቢመረጥ ምንም አይነት ችግር የለብኝም። በጣም ጥሩ ነገር ማሳየት ችሏል። ቢያስቀጥል ዋው የእውነት ከልቤ ደስተኛ መሆኔን እንድታውቁ የነፃነት ወርቅኔ ኮፒ የሆነ ሰው እንግዲህ ዳግም ይህንን መድረክ ለመራ እንደምችል ብዙዎች እየተነጋገሩ አሉ። የእናንተ ሐሳብ አስተያየታችሁ እስኪ ምንድነው? ያሲር ቢያስቀጥል በጣም እኔ በግሌ ደስ ይለኛል። ግን ደግሞ ማን ያውቃል ምን እንደሚሆን ምን እንደሚፈጠር አይታወቅም። ለኢቢኤስም ለህዝብም አዝናኝ የሆነ ነገር ማቅረብ ይችላል ብላችሁ የምታስቡን ሰው እናንተም ኮሜንት ማድረግ ትችላላችሁ። ለማንኛውም የቤተሰብ ጨዋታ የሚያስቀጥል ሰው ማን ነው? የብዙዎች ጥያቄ ነው። ሐሳባችሁን አጋሩ።
ከሰሞኑን በጣም ብዙ ሲያነጋግረን የነበረው የዶክተር ወዳጄኔ ጉዳይ ማለት ነውና አነቃቂ የሆኑ ንግግሮችን በመናገር ይታወቃል። ሴቶችን በማበረታታት በተለያዩ እንግዲህ አስገራሚ በሆኑ ንግግሮች ይታወቃል። እሱን ቀጥ እያስመሰለ መናገር ሰው ተገኝቶ ብዙዎች እየተቀባበሉ አሉ። እስኪ በጣም ቀንጨብ ያለ ነገሩን ላሰማችሁና የወዳጄኔን ገጸ ባህሪ መጫወት የሚችል ሰው ነው እውነተኛ። ይህንን ሀሳባችሁን ታጋሩኛላችሁ። አንድን ሰው ኮንፊደንት ነው እንድንለው ሞራሊ፣ ሜንታሊ፣ ኢሞሽናሊ፣ ሶሻሊ፣ ፋይናንሻሊ፣ ኦኩፔሽናሊ ለቅ ያለ ሲሆን አንድ ምሳሌ ልስጥሽ። አዶናይ የሚባል ልጅ ታውቂዋለሽ አይደል? አዶናይ ሶሻል ሚዲያውን ያጥለቀለቀው ልጅ ነው። በጣም አውትሻይን እያደረገ ልጅ ነው። እና አዶናይ አሁን እያንዳንዷን ቤት እያንኳኳ ነው፣ እያንዳንዷን ቤት። እና ይሄ ልጅ ምንድን ነው የሚያደርገው? አዶናይ ማለት ራሱን እንደ ሰሎሞን ቤተ መቅደስ ውብ አድርጎ ለመገንባት 7 ዓመት የፈጀበት ልጅ። ለማንኛውም ይሄንን ያሳያችሁ ይሄ ሰው እኔ ገርሞኛል። ከፀጉር እስከ ንግግሩ ድምፅ እስከ እያንዳንዱ እንቅስቃሴ ማለት ነው ዶክተር ወዳጄኔን ነው የሚመስለው። ንግግሩ፣ ቅላጼው፣ ድምፁ፣ እያንዳንዱ የሚያወራበት እንግዲህ የንግግር ዘይቤው ጭምር ማለት ነው ሙሉ በሙሉ ዶክተር ወዳጄኔን ነው የሚመስለው። እና ብዙዎች በቃ እውነት ትችላለህ እያሉ ሀሳባቸውን ሲገልጡ፣ ሌላኞቹ ደግሞ ውጦ ነው እንዴ እያሉ የሚጠይቁ ነበሩና ሰው በዚህ ልክ ሰውን ሊመስል ይችላል ወይ? ፕራንክ ነው እየተባለ እንግዲህ ከሰሞኑን ከሚደረጉ ነገሮች ብዙ ሴቶች በተለይ ሀዘናቸውን እየገለጹ አሉ። አንዳንዶች አራስ የሆኑ ሚስቶቻቸውን ጭምር በሶሻል ሚዲያ በጣም እያስለቀሱ እየለቀቁ ብዙዎች አዝነውባቸዋል። አንድ እስኪ ከሰሞኑን በጣም ብዙዎችን ያስደነገጠ ፕራንክ ነው በመጨረሻ የተባለውን ቪዲዮ ላጋራችሁ። ውዲ እና ታዲያ እኔ የፈለገኝን መናገር ቆይ፣ እኔ የፈለግኩትን ሳይሆን ያሰብኩትን መናገር አልችልም ወይ? ያሰብኩትን እኔ እውነታውን የተናገርኩት ለምንድን ነው የማትረጂ? ነው ከፋሽ? አንቺ ነው ራስሽ ነሽ እኮ እሰራለሁ ስትይ የነበረው አንዴ ፍራንክ ነው ፍራንክ ነው። ካሜራ ይዤ እንኳን ነው እንትላቲ እንዴ ፍራንክ ነው አይደለ? የልቤን አይደለም የተናገርኩት። በቃ አይደለም ፍራንክ ነው ውዴ። አንቺ ከዚህ ነገ ጀምሮ ስራ ጀምሮ አይደለ? አንቺ ምን እኔ ዛሬ አረሳስቺ ስለሰራው ነው። ከዚህ በላይ ልትረሽኝ አንቺ ትችያለሽ፣ አሳዝነሽ ትችያለሽ አይደል? ነገ ጀምሮ ፍራንክ አረዲ በቃ እጂ እኔ ማረ ግን እንዲህ እንድታለቅሽ ፈልጌ ኧረ በቃ ውዴ አንቺ ደግሞ በቃ ተንትራተበሽ እናት እንኪማ ማርያምን ይደብራል። በጣም የተሰማኝ ቦታ እውነት እንባዋን ስታወጣና ይሄ ስቅስቅ ብላ ስታለቅስ በጣም ተሰምቶኛል። እንደ አንድ ሰብአዊ እንደሆነ ሰው በጣም ነው ያዘንኩትና ፕሊዝ እንደዚህ አይነት ፕራንክ ብላችሁ ባታደርጉ። እኔ እንጃ ግን ህግ ራሱ ሳያስፈልገን አይቀርም ብዬ ነው አንዳንዴ የማስበው ማለት ነው። እንደዚህ ዝም ብለው እንዲህ መናገር መቻሉ ከዚህ በፊትም አንድን ቪዲዮ እንደሰራውኝ አውቃለሁና እባካችሁ ይሄንን እየደጋገማችሁ አታሳዩ። አራስ የሆኑ ምስቶቻችሁን ክብራቸውን ጭምር እንዴት በዚህ ልክ እኔ እንጃ ግን አላውቅም። እውነት ይሄ ነገር በጣም ከባድና አስቸጋሪ ነው። ፕሊዝ ለሌሎቻችሁም ጥንቃቄ እንዲሆን ብዬ ነው ይሄንን የማነሳው። በመጨረሻ ከሰሞኑን በጣም ብዙዎች የተነጋገርንበት ሃይማኖትን፣ ኢትዮጵያዊነትን፣ ባህላችንን የማይወክል ነገር በሶሻል ሚዲያ ከሰሞኑን ታይቶ ህግ እርምጃውን የወሰደበትን ጉዳይ ሁላችሁም ታስታውሳላችሁ። ጉዳዩን ተመልከቱና የኔን አቋም በዚህ ላይ የመጨረሻ ብያችሁ እንለያያለን።
መጽሐፍ ቅዱስን ለቆቆር በጠቅላይነት ሲጠቀም የተገኘው ግለሰብ በፖሊስ ቁጥጥር ስር ዋለ። በወላይታ ሶዶ ከተማ አራዳ ክፍለ ከተማ ህብረት ቀበሌ ተብሎ በሚጠራው አካባቢ የመጽሐፍ ቅዱስ ገጾችን በመቅደድ ለንግድ መጠቅላይነት ሲጠቀም የነበረው የሻይ ቤት ነጋዴ በፖሊስ ቁጥጥር ስርም ውሏል። ትናንት መጋቢት 23 ቀን 2018 ዓ.ም ግለሰቡ ቅዱስ መጽሐፍትን በመቅደድ ብስኩት ጠቅሎ ሲሸጥ መገኘቱን የከተማ ፖሊስ ያሳወቀ ሲሆን ይህ ድርጊት በሃይማኖት መካከል ያለውን የመቻቻል እሴት ለመናድና ሁከት ለመቀስቀስ የታለመ እንደሆነ የተገለጸ ሲሆን ግለሰቡ ለዚህ ድርጊት ህጻናትን ጭምር ይጠቀም እንደነበረ የተረጋገጠ ሲሆን የንግድ ሱቁም ወዲያው እንዲታሸግ ተደርጓልም ተብሏል። ወላይታ ሶዶ ከተማ ፖሊስ መምሪያ ባወጣው መግለጫ ድርጊቱ ከፍተኛ ቅሬታ ሊያነሳ ቢችልም የከተማዋ ነዋሪዎች ስሜታዊ ሳይሆኑ በሰላማዊ መንገድ ለፖሊስ ጥቆማ በመስጠት ላሳዩ ጨዋነት ምስጋናም አቅርቧል። በጣም ጥሩ ነገሩ ህዝቡን ማመስገኑን የእውነት የወደድኩት የፖሊስ አንዱ ተግባር የነበረው ህዝቡን ማመስገን ነው። እንደዚህ አይነት ነገሮች ሲሪየስ የሆኑ ኢሹ ናቸው። ለምሳሌ የሆነ ተቃራኒ የሆነ ወይም ሌላ የሆነ ሃይማኖት ይህንን ጉዳይ ካደረገም በእርግጠኝነት የዛን ሃይማኖት አካላትን የማይወክል ነው። ይሄ የግለሰብ እኩይ የሆነ ተግባር ነው እንጂ ሃይማኖትን የማበላለጥ የማሳነስ ጉዳይ አይደለም፣ ወይም ከሃይማኖት ጋር የተገናኘ አይደለም። ይሄ የግለሰብ ጉዳይ ነው። በፍጹም ከሃይማኖት ጋር ልናገናኘው አይገባም። ግለሰቡ ግን አሁን በቁጥጥር ስር መዋሉ በጣም ትልቅ ነው። ፕሊዝ እንደዚህ አይነት ነገሮች በሃይማኖት መካከል ያለውን መልካምን እሴታችንን የሚያበላሹ መሆናቸውን ተገነዘብኩኝ። ወላይታ ሶዶ የአካባቢውን ነዋሪዎችን እንዲሁ ደግሞ የዛ የሃይማኖቱ ተከታዮችን በጣም ቴንኪው ለማለት ፈልጋለሁ። ምክንያቱም እንደዚህ አይነት ነገሮች ሲከሰቱ ስሜታዊ የሚያደርግ ነው። ስሜታዊ ሳይሆኑ ተረጋግተው ለፖሊስ ለህግ ማቅረባቸው በጣም ቆንጆ የሆነ ነገር ያስተዋልኩበት ነበር። ከሰሞኑን ሶሻል ሚዲያ ብዙ ነገሮችን እየተነጋገራለ፣ ግን ይሄንን ቪዲዮ በተቻላችሁ አቅም ጥሩ ነገሮች የተነሱበት የተማራችሁበት እንደሆነ ተስፋ አድርጋለሁ። ሼር በማድረግ ሁላችሁም ደግሞ ቪዲዮን ላይክ አድርጋችሁ ቤቱን ሳብስክራይብ በማድረግ ቤተሰብ ስለሆናችሁ አመሰግናለሁ። ያሉናችሁ ሳብስክራይብ አድርጋችሁ ቤተሰብ ሁኑ። በሌላ ቆንጆ ወቅታዊ በሆነ መረጃ እስክንገናኝ ሰላም።